በበዓሉ ላይ የተገኙት የቃጥባሬ ሀድራ አስተዳዳሪ ሼህ በድሩ ዘማን ሀጂ ሱልጣን ባስተላለፉት መልእክት ይህንን ታላቅ ቀን አላህን እጅግ አድርጎ በማመስገንና መልእክተኛውን ሰለላሁ ዐለይሂ ወሰለም ከምንጊዜውም በላቀ ደረጃ አብዝቶ በማውሳትና በማወደስ ሊሆን ይገባል ብለዋል። ሁላችንም ያለፈውን ጥፋታችንን ይቅር ተባብለን ለሀገር ልማትና ለአካባቢ ሰላም ዘብ በመቆም ዲናችንን በመጠበቅና ሀድራችንን በማልማት ዱዓ ልናደርግ ይገባል ነው ያሉት። በዓሉ ሃይማኖታዊ ሁነቶችን ከማስተናገድ ጎን ለጎን ከተለያዩ የሀገሪቱ አካባቢዎች የሚመጡ የህብረተሰብ ክፍሎችን በማቀራረብና በማስተዋወቅ ማህበራዊ ግንኙነታቸውን ይበልጥ በማጠናከር ረገድ የጎላ ሚና እንዳለውም ገልጿል። ሀገራችን የተለያየ ቋንቋ የተለያየ የተሰጠው ስጦታ ነው መሆንም አለበት። ከተለያየ ቦታ የመጣ ጀማዓ ስለሆነ እንግዲህ ወንድማማችነታችን በዲኑ ነው፣ በአላህ ነው። ዲኑን ተቀብለን አንድ የሆንን ሰዎች ነን። መሐባችን ለአላህ ነው፣ ወንድማማችነታችንም ለአላህ ነው። የቃጥባሬ ሀድራ ምክትል አስተዳዳሪ ሀጂ ኢማም አልያ መሐመድ ወደ ሀድራው በርካታ ተማሪዎች ከፍተኛ የሆነ እስላማዊ ዕውቀትን ለመቅሰም ከተለያዩ የሀገሪቱ ክፍሎች የሚመጡ መሆኑን ጠቅሰው በዚህም ሀድራው በርካታ የሃይማኖቱ ምሁራን ማፍራት መቻሉን አስረድተዋል። ሀድራው ሃይማኖታዊና ታሪካዊ እሴቱን ጠብቆ ለትውልድ እንዲተላለፍ ከማድረግ አንጻር ሚናው የጎላ እንደሆነ በማመላከት የማህበረሰቡን ኢኮኖሚያዊ ጠቀሜታ ያላቸው ዘርፈ ብዙ ችግኞችን በመትከል ውጤታማ ተግባራት እያከናወነ እንደሚገኝ ማስታውቋል። 130 እድሜ ያለው ዛፍ አለ በእነሱ ዘመን ማለት ነው። ይሄን ዛፍ መጀመሪያውንም የጀመሩት ነገር ነው። ወይራዎቹ ዝግባዎቹ አንዱን ወይራ ወይንም ለሲዋክ ብሎ የሰበረ ሰው እጄን እንደቆረጠ ነው አሉት። አደራችሁ ይሄንን ቀላል መስሎ አይታያችሁ። ይሄን ዛፎች እንደራሳቸው የሚጠቅም ነው፣ አየር የሚስብ ነው። የቀቤና ልዩ ወረዳ ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ አብዱልዋሲ ሀጂ መሐመድ አሚን በበኩላቸው በልዩ ወረዳ የሚገኙ የመስህብ ስፍራዎችን ለማልማትና ለማስተዋወቅ በትኩረት እየተሰራ ይገኛል ብለዋል። ዘንድሮ ለ114ኛ ጊዜ የተከበረው የቃጥባሬ ሀድራ የመውሊድ በዓል ዘርፈ ብዙ ጠቀሜታ እንዳለውና በተለይም አሁን ላይ እርስ በርስ ከመደጋገፍና የህዝብ ለህዝብ ትስስርን ከማጠናከር አንጻር ትልቅ ሚና እየተጫወተ እንደሚገኝ ተናግረዋል። መውሊዶች በባህሪያቸው አላማቸው የቀደምት መሻይኮች ሲጀምሯቸው ወንድማማችነትን ለማጠናከር የእርስ በርስ ትስስርን ለማጠናከር በማህበረሰቦች መካከል ያለውን ችግር ለመፍታት እንዲሁም ለመመካከር ከሃይማኖታዊ ይዘቱን ባሻገር ማህበራዊ ፋይዳው በጣም ከፍተኛ ነው። ምክንያቱም በመውሊድ ሰው የታመመን ይጠይቃል፣ እየተቸገረን ይረዳል፣ የተራበን ያበላል ሰደቃ እየሰራ። ስለዚህ እነዚህ ነገሮች ከፍተኛ የሆነ ጠቀሜታ አላቸው። በልዩ ወረዳው ተፈጥሯዊና ሰው ሰራሽ የመስህብ ስፍራዎችን ከማልማትና ከማስተዋወቅ አንጻር ትርጉም ባለው መልኩ እየተሰራ እንደሚገኝ የጠቆሙት ኃላፊው በዘርፉ እየተደረገ ያለውን ጥረት ይበልጥ ውጤታማ እንዲሆንም ሁሉም ባለድርሻ አካላት መደገፍ እንዳለባቸው ጥሪ አቅርበዋል። የበዓሉ ተሳታፊዎች በሰጡት አስተያየትም በዓሉ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮ በሚያዘው መሰረት በአንድነትና በፍቅር ማክበራቸውን ተናግረዋል። በዓሉ ከሃይማኖታዊ ጠቀሜታው ጎን ለጎንም የልማት የሰላምና የአብሮነት በጎ እሴቶችን እንዲሁም የህዝብ ለህዝብ ግንኙነትን በማጠናከር ረገድ ፋይዳው የጎላ መሆኑንም አመላክተዋል። ዒባዳም እናደርግበታለን። አምልኮ ስራዎች ይሰራሉ። እዚህ ቦታ ላይ ሶላዋት አለ፣ ዚክሩ አለ፣ አውራዱ አለ፣ ዱዓኡ አለ። እነዚህ ስራዎች በጠቅላላ ወደ አላህ የሚያቀርቡ ናቸው። እንደዚሁ ማህበራዊ ፋይዳዎችም አሉት፣ ጥቅሞችም አሉት። ለምን ሰዎች ሲገናኙ ጉዳያቸውን ይነጋገራሉ። አሁን እዚህ በአንድ ላይ የምንሰበሰበው ስብሰባ አለ። የጎንዮሽ ደግሞ ሊቃዎች ደግሞ አሉ። በአመት ማይገናኝ ቤተሰብ ይገናኛል። ወንድማሞች ለስራ የተለያየ ቦታ ስራ እዚህ ይገናኛል። ለሁለቱም ሀገር ማለት ነው ትርፍ የሚገኝበት ነው። እዚህ ከመጣ ሰው መንፈሱ ይታደሳል። ያኒ ሃይማኖታዊ ዝንባሌው የበለጠ ይጨምራል፣ ሃይማኖተኛ ይሆናል እዚህ ሲመጣ ማለት ነው። ሀድራው ወጣቱን በማነጽ የመልካም ስነ ምግባር ባለቤት እንዲሆንና በውስጡ የሚገኙ ቅርሶችን ለማቆየት እያከናወነ ያለውን ተግባር አድንቀዋል።